ሰላም እንደምናላችሁ ክብራትና ክብራን ተከታታዮቻችን እንደምን ቆይታችኋል? በያላችሁበት ሰዓት አቆጣጠር በያላችሁበት የዓለም ማዕዘን ሁሉ ሰላማችሁ ይብዛ። እንግዲህ ከሰሞኑ በጋዜጠኛ ሶፎንያስና በተለይም ደግሞ እሱን ባጋለጠው በፍሬዘር መካከል እየተነሱ ያሉ ጉዳዮች አሁንም ቀጥለዋል። አቅጣጫቸውን እየቀየሩ ያሉ ይመስላሉ። በተለይም ደግሞ ጉዳዩ አሁን ከሶፎንያስ በዘለለ ወደ ፍሬዘር ዞሯል። አንዳንድ ሰዎች ጥያቄዎችን ማንሳት ጀምረዋል። በርግጥ ፍሬዘር ያጋለጠበትን መንገድ መተቸታቸው ብቻ ሳይሆን እሱም ላይ ጣታቸውን እየቀሰሩ እንዳሉ ተረድተናል። በርግጥ አንዳንዶቹ ሶፎንያስን የሚደግፉት የግብረ አበሮቹ ሲሆኑ ሌሎቹ ደግሞ ምናልባትም ጥርጣሬ ውስጥ የገቡና ፍሬዘርም ቼክ መደረግ አለበት፣ አንተ ራስህ በመታደርጋቸው ስራዎች ልናምንህ አንችልም የሚሉ ጥያቄዎች ናቸው እየተነሱ ያሉት። እንግዲህ እነዚህንና ሌሎችን ከማስረጃ ጋር አብረን አዘጋጅተን እዚህ አድርሰናል። አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛችሁ። ሰናይ ቆይታ ይሁንላችሁ። ትላንትና ማታ ቴዲ ሐዋሳ ቲክቶክ ላይ ጋብዞኝ ስለ ልጁ አስተያየቴን ሰጥቼ ነበር። ቴዲም ከሚያውቀው እውነትና አገኘኋቸው ካላቸው መረጃዎች ተነስቶ የራሱን ሐሳብ ሰጥቶ ነበር። ሌሎችም እንደዚሁ። አሁን መናገር ወደምፈልገው ቁም ነገር ስመጣ አንዳንዶች የሚሰጡትን ሐሳብ አይቼ አዝኛለሁ። እነዚህ ሰዎች ለምን ልጁን ተወቅሱታላችሁ? ለቤተሰቡ ለወዳጆቹ ጂኒ ግብጽ አታስቡም ወይ ምናምን የሚሉ ሐሳቦችን ሲያነሱና ከኛ በላይ አርቆ ሐሳብ የለም አይነት ቅኝት ያለው ወሬ ሲያወሩ እኛን ኃላፊነት የማይሰማን በጭልሙ የምንናገር የማናገናዘብና የሰውን ሕይወት አመሰቃቃዮች አድርገው ሊስሉንም ሲዳዳቸው ነበር። እነኚህ ሰዎች መጀመሪያ ማወቅ ያለባቸው እኛ ኃላፊነት የሚሰማንና የትውልድ መጥፋት የሚያስጨንቀን ማህበራዊ ኃላፊነታችንን እየተወጣን ያለን መሆናችንን ነው። እውነት እንነጋገር ከተባለ በዚህ ጉዳይ የቅርብ ሰዎችና ቤተሰቦቹ ልጁ ወደ ሙሉ ጤንነት ይመለስ ዘንድ ያደረጉት ያለ ነገር ነው። ልጁም ለመመለስ ፈቃደኛ አለመሆኑን ሰምተናል። የሚያደርገውን ነገርም አስቦበትና አቅዶበት እንደሆነ ተረጋግጧል። ሌላው ጉዳይ ከቴዲ ጋር ማታ ስናወራ የተነሱ ጥሩ ጥያቄዎች አሉ። ፍሬዘር የተባለው ሰው ሶፎንያስ አዳማ እንዲመጣ ያደረገበት መንገድ መጠናትና መታየት የለበትም ወይ የሚለው ሌላው ጥያቄ ነው። ልጁ ቀለል አድርጎ የነገረን ትውውቃቸው የእውነት ከምን ጀምሮ ነው? እንዴትስ ሊተዋወቁ ቻሉ የሚለው ዋነኛ ጥያቄ ነው። የስልክ ልውውጦችን ግራ ያጋባን እንደነበርም ለብዙዎቹ ተናግሬያለሁ። ለምሳሌ ትልቀቱን ያኔ እንደነገርኩ ነው ለልጁ ልደውልለት አይነት ንግግራቸው ከዚህ በፊት ማውራታቸውን ሲጠቁም ከአዲስ አበባ ነው የምደውልልህ፣ ምን አይነት ልብስ ነው የለበስከው አይነት አንዳንድ ንግግራቸው ደግሞ በድምጽም በመልክም አይተዋወቁም ወይ ያስብለናል። ልጁ በለቀቀው ቪዲዮ ላይ ሲያወራ የንግግር ቶኑ ስሜታዊነቱ እኔናንተ ያልጨረስነው ጉዳይ አለን አባባሉ ላስተዋለም ሌላ ነገር ያሳስባል። እናም አንዳንዶች እንደሚሉት ግልጽ መሆን የነበረባቸው ነገሮች እንዳሉ ይሄን ሁሉ ነገር ማድረግ ከቻለ የሕግ ሰዎችን ይዞ እስከ ጥግ ድረስ መሄድ ያልቻለው ስለምንድነው የሚሉት ሐሳቦች እኔም በሆን የጠየቅኳቸውና የተሰሙኝ ናቸው። ሌላውና ዋናው መዘንጋት የሌለበት ነገር ግን ይደውልለት ሰው ይጨመር የተባለው ነገር ነው። በዚህ ነውር ላይ የሚሳተፉ ሌሎች ሰዎችም አሉ ማለት ነው ብለን እንድንጠይቅ በስፋት እንድንንቀሳቀስ እንድንመረምር የሚያደርገን መሆኑ ነው። እናም አርቆ ሐሳቢዎች ሆይ እኛን ካላወቃችሁ ከዚህ ቀደም ስለ ልጁ ሲወራ የደነገጥን በጣም ሰከን ብለን ሁለተኛ እድል ይሰጠው ያልን ወደ ሕግ ከመሄዱ በፊት ህመም የተባለውን ታሳቢ ያደረግን በሰላማዊ መንገድ መመለስ እንዲችል የጣርን አስፈላጊው ገዛና ድጋፍ ካስፈለገው አለን ያለን ሰዎች ነን። ስለ ልጁ አእምሮ ደህንነት፣ ስለ ቤተሰቡ፣ ስለ ነገው ህይወቱ ከማንም በላይ የተጨነቅን ሰዎች ነን። ይህ እውነት መዘንጋት ያለበት አይመስለኝም። አሁን ግን የተሰጠውን እድል መጠቀም አለመፈለጉን ደጋግመን ስላረጋገጥን
እንኳን ስለ ቤተሰቡ ስለ ራሱም ግድ የማይሰጠው ሰው መሆኑ ስለገባን ምስኪን መስሎ ብዙዎቹን የመመረዝ እቅዱ ስላሰጋን ሌሎችም በሱ መንገድ ላይ ያሉ የሚማሩበትን ቅጣት ማግኘት አለበት ብለን ስለምናምን ስለ ሀገራችን ስለ ትውልዱ ስለ ማህበረሰባችን ስለምንጨነቅ በሕግ ይጠየቅልን የሚል አቋምን ይዘናል። ይህን የማድረግ ደግሞ መብት ሳይሆን ግዴታም ነው ያለብን። እውነታው ይሄ ነውና እንዲታወቅልን እንፈልጋለን። ፌስቡክን ስከፍት በጣም ብዙ ሰዎች ከዚህ ልጅ ጋር በተያያዘ እየተደረገ ያለው ነገር ሌሎች ሰዎችም ነውረኞቹን የማጋለጥ ስራን እንዳይሰሩ የሚደርግ ነው የሚል ሐሳባችሁን ሰጣችሁናል። ትላንት በጻፍኩት ላይም ልጁን መክሰስ ተገቢ አይደለም ብላችሁኛል። በመጀመሪያ እኔ ልጁን አልከሰስኩም። ልጁ ደግ ነው ያደረገው። ነገር ግን በሰራው ቪዲዮ ላይ ጥያቄ የሚያስነሱ ችግሮች አሉ። እየሸሸ ግልጽ አድርጎልን ቢሆን ሸጋ ነበረ። የሌሎችን አላውቅም። እኔ ግን በግሌ ስልኩን እንዲሰጠኝና እንዳናግረው ጥያቄዎችን እንዲመልስልኝ ለማድረግ ሞክሬ ነበር። የሰጠኝ ስልት ላይ ብደውልም ሊያነሳልኝ አልፈቀደም። ስለዚህ ይህ ተሰምቶኛል ብዬ ነው የጻፍኩት። አንዳንዴ የምንሰጣቸው መረጃዎች እውነትና ትክክል ቢሆኑ ግልጽ እንዲሆኑ ካላደረግን ጥያቄን መፍጠራቸው አያዳግትም። ለማንኛውም ግን የልጁን ተግባር ያንኳሰሰ አንድም ሰው የለም። የጀግና ስራ ነው የሰራው። ማንም የማይፈይደው ነው ያደረገው። ለዚህ ስራው ዕውቅና ለመስጠት አይቻልም። ይህ የግል ሐሳብ ነው ሲል ምናሴ አቢዋቆ በዚህ አካውንቱ አስታውቋል። እንግዲህ ብዙ ሰዎች በፍሬዘር ላይ ጥያቄ ማንሳታቸውን አሁንም ቀጥሏል። የተለያዩ ሰዎች ፍሬዘር ግልጽ ያላደረካቸው እነዚህ ነገሮች አሉ፣ ለምን ግልጽ አላደረክም የሚል ጥያቄዎች እየተነሱበት ነው። እሱም እኔ ከዚህ በላይ እንዴት አድርጌ ግልጽ ላድርግ? ሰዎች እንዴት በማስረጃና በመረጃ እንኳን አቅርቤላቸው ሊያምኑኝ አልቻሉም? ባላደርገው ኑሮ የሚል ሐሳብ እየመጣብኝ ነው ሲል በተደጋጋሚ ሲናገር ተሰምቷል። በድርጊቱ ለምንስ ሶፎንያስ ብቻ ፍሬዘርም ይጠየቅ የሚሉ ሰዎች መበራከታቸው ደግሞ አነጋጋሪ ሆኗል። የቀድሞ የኢቲቪ ጋዜጠኛ ሶፎንያስ ዋሲሁን ጸያፍ ማንነት የሚያጋለጥ የምስል የድምጽና የመልእክት ማስረጃ ባዳማው ልጅ ፍሬዘር ፍቃዱ ተጋልጧል። በዚህ ብዙዎች በጋዜጠኛው ነውር ተሸማቀዋል፣ ደንግጠዋል። በልጁ የምትኮራው እናትም ስትሰማ ምን ተሰምቷት ይሆን የሚለው ብዙዎቹን አሸማቋል። በግለሰቡ ነውር አፍሯል። ይህንን የሶፎንያስ ዋሲሁን ጸያፍ ተግባር በተደራጀ መልኩ መረጃውን ለህዝብ ያጋራው ፍሬዘር የሶፎንያስን ማንነት ህዝብ እንዲያውቅ ማድረጉ ሊመሰገን ይገባል። ፍሬዘር መደነቅ አለበት። ነገር ግን ራሱ ፍሬዘር በዚሁ ተግባር ውስጥ ተሳትፎ ሊኖረው ይችላል የሚል ጥርጣሬ መጥቷል። ፍሬዘር ከጋዜጠኛ ሶፎንያስ ጋር በነበረው የድምጽና የመልእክት ምልልስ ለምን ሶፎንያስ ብቻ ፍሬዘርም በድርጊቱ ሰለባ ነው ለማለት የሚያስደፍሩ ናቸው የሚሉ ሰዎች ብቅ ብለዋል። በሁለቱ ግለሰቦች መካከል ከነበረው ሰላማዊ ንግግር ሶፎንያስ ዋሲሁንም ሆነ ፍሬዘር አካላዊ ትውውቅ እንዳላቸው መገመት ይቻላል። መቼም ጋዜጠኛ ሶፎንያስ አዳማ ድረስ ለመጓዝና ከልጁ ጋር ለመገናኘት ሲወስን በስልክ ወይም በመልእክት ብቻ በነበራቸው መቀራረብ ነው ቢባል ውሃ ያነሳም። አዳማ ድረስ የወንድን አካል ፍለጋ ኪሎሜትሮችን አቋርጦ ለመጓዝ ከፍሬዘር የተሰጠው ማስተማመኛ ምንድነው? የጋዜጠኛ ሶፎንያስ ነውር ያጋለጠው ፍሬዘር ራሱ የተሸከመው ነውር እንዳለ መፈተሽ አያስፈልግምንም? በመጀመሪያ ደረጃ ሶፎንያስ ስለዚህ ቆሻሻ ድርጊት ለማውራት የሚያስችል ሁኔታ ባይኖር ስለ ድርጊቱ ለማውራት ድፍረቱንስ እንዴት ሊያገኝ ቻለ? እሳት በሌለበት ጭስ አይታይም እንደሚባለው በፍሬዘር በኩል የተከፈተ በር ባይኖር ኖሮ ሶፎንያስ ሰው ዘው ብሎ ሊገባ ባልቻለም ነበር። ሁለቱ ግለሰቦች በርገር የሚባል የኮድ አጠራርን በመጠቀም ብዙ አውርተዋል። ፍሬዘር የስልክ ልውውጡን ቆርጦ የፈለገውን ብቻ ቀጣጥሎ ነው የለቀቀው። አጋለጥኩ ያለው ግለሰብ በዩቲዩብና ቲክቶክ ወሲባዊ ነክ ቪዲዮዎችን ሲሰራ የከረመ ሰው ነው። ዩቲዩብ አካውንቱ ገጹ ላይ ገብታችሁ ብትመለከቱት ሁለቱም ግለሰቦች በሕግ ቁጥጥር ስር ውለው ለፈጸሙት ተግባር በሕግ ተጠያቂ መሆን ያለባቸው ናቸው።
ከግለሰቡ ጋር የተጻጻፋቸው ቃላት እንኳን መጻፍ መስማት ይከብዳል። ፍሬዘር አዳማ የተባለው ግለሰብ ለሰውየው የጻፈለት ቃላቶች ራሱ ከሰውየው በጣም የባሱ ናቸው። በዚህ የቆሸሸ ድርጊት አካል ሶፎንያስ ብቻም ሳይሆን ፍሬዘርም ሰለባ ወይም አካል እንደሆነ ከሁኔታዎች ለመረዳት አይቻልም ወይ የሚሉ ጥያቄዎች መጥተዋል። 100% መደምደም ባያስደፍርም ስለዚህ ትውልዱን እንዲድን ሁለቱም ግለሰቦች በሕግ በሚገባ ቢመረመሩ እንደነሱ ሁሉ ሌሎች ግለሰቦችም ካሉ እንዲያወጡ ማድረግ ይገባል ሲል ቴዲ ሐዋሳ በቲክቶክ ገጹ ላይ በትላንትናው ዕለት ተናግሯል። ፌስቡክን ስከፍት በጣም ብዙ ሰዎች ከዚህ ልጅ ጋር በተያያዘ እየተደረገ ያለው ነገር ሌሎች ሰዎችም ነውረኞቹን የማጋለጥ ስራን እንዳይሰሩ የሚያደርግ ነው የሚልም ሌላ ጭቅጭቅን ሲያስነሱ ተመልክቻለሁ። ከዚህ ባለፈ በተለይም ደግሞ ጋዜጠኛ ሶፎንያስ ከዚህ ቀደም በጄቲቪና በኢቢሲ ሲሰራ ባተረፈው መልካም ስም ምክንያት ታሞ ቢሆን እንጂ ሰው በጤናው እንዲህ አይነት ነውረኛ ተግባር ውስጥ ሊገባ አይችልም የሚል ራሱን እንዲያስተካክል ብዙሃኑ ሕዝብ ልቦናው ያወቀ ወንጀሉን በለሆሳስ ወቅሶ ያለፈበት ሁኔታ እንደ ሞኝነት በመቁጠር ጥቂት የዋሃች ደግሞ ስሙን ሲያጠፋ እንጂ እንዲህ አይነት ፐብሊክ ፊገር የሆነ ሰው በዚህ ደረጃ ራሱን አጋልጦ በአመታት ጥረት በገነባው ስምና ህልውናው ላይ እንዲህ ያለ ራስን በራስ የማጥፋት ተግባር ውስጥ በድፍረት አይገባም ብለው የወነጀሉት ሰዎች እንደ ጋሻ በመጠቀም በድጋሚ በዚያ ጸያፍ ተግባር ሊጨማለቅ ሲሮጥ ሊያመልጥ ያልቻለበት ወጥመድ ውስጥ መወድቆ ከሞት መንጋጋ አምልጦ ተመልሷል። ከሞት ቢያመልጥም ከሕግ ተጠያቂነት አምልጦ በድጋሚ ለመሸወድ የሚችልበት እድል ከዚህ በኋላ የሚያገኝ አይመስለኝም። እኔም እንደ ብዙሃኑ ከመፍረድ ይልቅ ያለበትን ሁኔታ መረዳት ሊቀድም ይገባል ብዬ በዚህ እርግማን ውስጥ በመገኘቱ ልብ ያዘነለት እንጂ አላዘነበትም ነበር። ነገር ግን እሱ ስላላሰበበትና ስላልተጨነቀበት ስሙና ህልውናው እኛ እንደ ህዝብ እድል የሰጠን ሌሎች ንጹሃን እንዲያበላሽ መፍቀድ የለብንምና ፖሊስ በቁጥጥር ስር አውሎ ምርመራ በማድረግ የሀገሪቱ ሕግ በመጣሱ ተጠያቂ ሊያደርገው ይገባል። ለራሱ ባያስብ በየቦታው የሚጠራት እናቱን አንገት ለማስደፋት ሲል ራሱን ለመቆጠብ አለመሞከሩ እስካሁን ድረስ ያንገበግበኛል ይላል ሌላኛው አስተያየት ሰጪ። ሌላው ደግሞ በጽሑፍና በግጥማ ግጥም መጽሐፎቹ የሚታወቀው ሄኖክ እንደሚከተለው አስተያየቱን አስፍሯል። አንዳንድ ኖሮች ያስደነግጣሉ፣ ያስፈራሉ፣ ያሳስባሉ፣ ያስጨንቃሉ። እንደ ሀገር በብዙና በበዛ ኖሮች ውስጥ አልፈናል። አንዳንዶቹን ለምደናቸው ምን ይደንቃል ወደ ማለትም ደርሰናል። ቡና አፍልቶ ጎረቤት ሳይጠሩ ለብቻ መጠጣት ነውር ነበረ። ሴት ልጅ በሰውነቷ ላይ የተጣበቀ ሱሪ መልበስማ የነውርም ነውር ነበር። ከጉልበት ከፍ ያለ ቀሚስ መልበስ አጸያፊ ነበር። ታውቃላችሁ አይደል? ሙስናኮ ነውር ነበር። የቤተ ክርስቲያን አባቶች ለሚሰጡት አገልግሎት ገንዘብ መቀበል ታላቅ ነውር ነበር። ጴንጤ መሆን ነውር ነበር። ክርስቲያን ሆኖ ሙስሊም ሴት መሳም፣ ሙስሊም ሆኖ ክርስቲያን መሳምም እረ ነውር ነው ይባል ነበር። ለምሳሌ ሴት ልጅ ብቻዋን ኬክ ቤት መግባት ትልቅ ኃጢያት ነበር። ፖስቴ ስትበላ ፓስቴም ስታኝክ ከታየች ደግሞ እቺ ድሩዬ ይባል ነበር። ለዚያም ነው ፓስቴና ሳምቡሳ ከለመደች ሴት ጉልቻና ምጣድ በልደና ሰንብት ሲባል በግጥም ተዋስቶ መልእክት ይተላለፍ የነበረው። ቸገረኝ ማለት ራሱ ነውር የነበረበት ዘመን አልፏል። ሀበሻ ኩሩ ሕዝብ ነው የሚለው አንጓ ነገር ምንጩ እርሱ መሰለኝ። ድሮ ሕግ አምላክ ነበረው። አንድ ሰው በሕግ አምላክ ካለ ትፈራዋለ። አረበ ንጉሱ አረበ ጃን ሆይ ሲባልም ሰው ምልስ ሲል ነበር አሉ። በዚህ በእኛ ዘመን ነውር ስንላቸው የነበሩ ተብለው የተነገሩ ነገሮች ሁሉ ከነውርነት ወደ ያዘቦት ድርጊትነት ተለውጧል። ሙስና ወይም ዝግ ይባላል። ሟሳኙም ሲሟስን አሪፍ ዝግ ዘጋ ተብሎ ይገለጻል።
ታይት መልበስ በጣም ልክ ከመሆኑ የተነሳ እርቃን መሄድ ላይ እንድንስማማ አረንስማማ እያለን ያለንበት ዘመን ላይ ነው የተገኘነው። እርቃን መሄድ ላይ እንስማማ ካለን በኋላ ስለ ዓለም ከንቱነት ያስተምረናል ያልነው ቄስ የነፍስ አባት የሆነን ዘንድ እቤቱ ስንሄድ the young and the rest ones እያየ ልታገኘው ትችላለህ። በጴንጤናውያን ሙሉ ወንጌላውያን ሰፈር ያለው አይን ያወጣ ማጭበርበር ሥራ እምነት ሆኗል። ሀገሪቱ በፕሮፌትና ነብያት ተጥለቅልቃ ከግብረ ሰዶም መዳን ያልቻለችው ለምን ይመስልሃል? ሕዝብ ይመራል የተባለውም ቢሆን ሌላ ማማረር ውስጥ ገብቷል። ባህል የለም፣ ሃይማኖትም ተረስቷል። ተቋም የለም። ባጭሩ ሶፎንያስ የዚህ ሁሉ ምስቅልቅል ታሪክ ውጤት ነው። ብቻውን የሰራው ወንጀል አይደለም። እንደ ሕዝብ ወንጀሉን አብረን ሰርተናል። የሶፎንያስ ዘመን ሰዎች ነን። ወደ ራሳችን ማየት ካልቻልን እንጠፋለን። ጨርሻለሁ። አረ ምን አይነት ጊዜ ላይ ደረስን! የሚያስደነግጥ ለልጅ ልጅ የሚያሰጋ ሁሉ ኃጢአት የሚተገበርበት የተረገመ ዘመን። ኃጢአትን እንደ መብት የሚቆጥር ቡድን በሀገሪቱ ተንሰራፋ። ግብረ ሰዶማዊነት ሰዎች ዕውቀት ከማጣታቸው ወይም ኃጢአትነቱን ሳያውቁት የሚፈጠር ተራ ስህተት አይደለም። ድንገቴ የሚመጣ ተራ ደዌም እንዳይመስል። ስህተታቸውን እንደ ትክክለኝነት የተቀበሉ ሰዎች አቋም አድርገው የሚኖሩት የነውርነት ጥግ እንጂ። ለእነኚህ ሰዎች ግብረ ሰዶማዊነት ኃጢአት ነው ብለህ ስትነግራቸው መብታቸው እንደ ነጠቅ ይቆጥሩታል። ማህበር መስርተው ንግዱን፣ ፖለቲካውንና እምነቱን ጭምር ይዘውሩታል። ግብረ ሰዶማዊነት ከኃጢአት መዝገብ ፍቃ ለዓለም ሕጋዊ በማድረግ ያስተዋወቀችው ኔዘርላንድ ናት። የኛዋ ደቡብ አፍሪካን ጨምሮ ይህ 1.2 እያልክ 58 ሀገራት ላይ ስትደርስ ግብረ ሰዶማዊነት ከኃጢአትነት ወደ መብትነት ተሸጋግሯል። የሴት ልጅ መብት ንቅናቄ ወይም ፌሚኒዝም፣ ጾታን የመምረጥ መብት ወይም the right of transgender የሚሉ ሐሳቦችን ተንተርሰው የተመሳሳይ ጾታ ግንኙነት ወደሚል ሲኦል ያደርሱሃል። ባህሪያቸው አይጸጸቱም ነው። ይህን ግብር በፌስቡክ ጋጋታ ሳይሆን በጠንካራ የመንግስት ፖሊሲ ብቻ ነው ልትቀለብሰው የምትችለው። ምክንያቱም ይህ የኃጢአቶች ሁሉ ኃጢአት ነው። አብርሃም ለምኗቸው ያልተመለሱ፣ እግዚአብሔር የምህረት ቀን ሰጥቷቸው የተሳለቁ ሶዶማውያን ስጋቸው በዲንና ውሃ ቢጠፋም በግብራቸው ግን ዛሬም በእኛ ዘመን ኃጢአትን አፍቅረዋሉ። ክቡራትና ክቡራን፣ በተለይም ከሶፎንያስና ከፍሬዘር ጋር በተገናኘ የተለያዩ ሐሳቦች በየሚዲያው እየተንሸራሸሩ ይገኛሉ። ጸሐፊያን፣ አሳቢዎች፣ ሌሎችም ሰዎች ሐሳባቸውን በስፋት እየሰጡ ነው። እኛ ግን እንላለን ትውልድ እየጠፋ እያለቀ ነው። በየቲክቶኩ በየዩቲዩቡና በሌሎችም የሚዲያ አማራጮች የሚሰራጩ ወንጀሎች ናቸው። በብዛት ከሚተላለፉ ሐሳቦች መካከል ግብረገብነትን የጣሰ ወደፊት ተስፋን የማያሰንቁ ጉዳዮች በስፋት ይታያሉ። አረ መንግስት ሆይ ወዴት አለ እያለን መጮሃችንን አናቆምም። ትውልድ እየጠፋ ነው። ስራ መስራት ያስፈልጋል። የሃይማኖት አባቶች፣ ሌሎችም የሀገር ሽማግሌዎች ሌላውን ዓለማዊ ስራ ትተው እንደዚህ አይነት መንፈሳዊ ነገሮች ላይ ሊያተኩሩ ይገባል እንላለን። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼርና ሰብስክራይብ እያደረጋችሁ ጠብቁን። በሌሎች መረጃዎች እንመለሳለን። ሰናይ ጊዜ፣ ሰናይ ቆይታ ይሁንላችሁ።